በፊት እግሬን አሞኝ እንደነበረ መጫወት ምናምን መች አልችልም ነበር መሯሯጥ አሁን ችያለሁ ፊት ጭራሽ ምንም ነገር አይም ምንም ነገር በቃ ትንሽ የሆነ ፀሐይ አላደር ያንን ብቻ ነበር ማየት የሚችል አሁን ግን ሁሉንም ነገር አይልኝ ሽንቱን እንደ ልቡ እንዲሸና እንደፈለገ ወጥቶ እንዲገባ ያደረገልኝ ብርሃን ለህፃናት በጣም ነው የማመሰግነው ልጆቹ ሲሰርቡኝ በጣም ይሰማኝ ነበር ውስጤ እኔ ጫማ ማድረግ ስለማልችል መመኘው ሁሉ መቼ ነው ጫማ ማድረግ ነበር መመኘው ዛሬ ግን አርጌ ነው ይያለሁ ድሮ ያው ባራት እግሬ ነበር የሚሄደው አሁን ቆሜ እየሄድኩ ነው ብስክሌት የተበላሸ ማለት እኔ ትምህርቴን አቋርጣለሁ ማለት መስግናለሁ አካል ጉዳተኛና ለችግር ተጋላጭ ልጆች ላይ እየሰራ የሚገኘው የዛሬው ብርሃን ለህፃናት የቀድሞ ሃንዲካፕ ናሽናል 3 10 ዓመታትን ሊደፍን ተቃርቧል። ብርሃን ለህፃናት በኢትዮጵያ 5 ክልሎችና በአዲስ አበባ ከተማ አስተዳደር 5 የፕሮግራም የትኩረት አቅጣጫዎችን ዘርግቶ በመስራት ላይ ይገኛል። በጣም ትዝ ይለኛል ይህን ፕሮግራም ስንጀምር የጀመርነው በ285 አካል ጉዳተኛ ህፃናትና ቤተሰቦቻቸው 30,000 ባልሞላ መነሻ በጀት በ6 ቀበሌዎች ነው የተጀመረው። ልጆች አካል ጉዳት እንዳይገጥማቸው አስቀድሞ የመከላከል ሥራ የሚሰራው ብርሃን ለህፃናት ጉዳት ያጋጠማቸውን ልጆች ደግሞ ከየቤቱ ፈልጎ በማውጣትና በታድሶ ፕሮግራም በማካተት ሕክምና፣ የአካል ድጋፍ እንዲሁም ሌሎች አስፈላጊ ግብአቶችን አሟልቶ ወደ ማህበረሰቡ እንዲቀላቀሉ ያደርጋል። በልጆች የዘሩት ለትውልድ ይተርፋል እንዲሉ በስካውን ቆይታውም ከ23,000 በላይ አካል ጉዳተኛ ልጆችን መድረስ ችሏል። ያው ይሄ ዞሮ ነበር ይሄኛው ወደዚህ ነበር ያለው ይሄኛው ደግሞ ወደዚህ ስለሆነ በዚህ ነበር መረግጠው በፊት በዚህ ነበር መረግጠው ያ አሁን ቀጣለልኝ ቀጥ ብሏል ከሰው እኩል ሞኛለሁ ጫማ ያስደረገኝም ከዛ ያው ብራሲውን እንኩኝ እና ዳንኩኝ ብራሲውን እንኩኝ የኛውን ነበር ተደረኩት ኤሲድን ያው ይሄን ቀጣልኩበት ከዛ ዛው ሲንከባከቡኝ ሳም ስትንከባከበኝ ሁሉም እዚህ ቤት ያሉ ሰዎች እንከባከቡኝ ነበር ያው በሂደት ጫማ ማድረግ ጀመርኩኝ ያ ኖርማል ጫማ ማንኛውም ሰው እንደሚያደርግ ማድረግ ጀመርኩኝ ድኜ ስመጣ ያው ክላስ ከእንደገና ጀመርኩኝ ያው ዛሬ እዚህ ደርሻለሁ እንደማንኛውም ሰው ማራለው ስራዬንም ሰራለው ራሴን ችያለሁ ሃንዲካፕ ናሽናል ያው ቀበሌ ቤት እንዲሰጠኛ አደረጉልኝ መጀመሪያ ልክ እንደዚህ ምንገፋው ሳይክል ነበር ያን ያው ብዙ አድካሚ ነበር ኃይል ይፈልግ ነበር ከዛ በኋላ ያው ይሄን ተቀበልና ያው በዚህ ዛሬ እየተንከሳከስኩ እዚህ ሊስትሮ እየሰራው ማራለው ማለት ነው ብርሃን ለህፃናት ቀደም ብዬ እንደገለጽኩት እዚህ ዩኒቨርሲቲ እስካለው ድረስ ያደረሰኝ ትልቅ ፕሮጀክት ወይም ድርጅት ነው ሲቀጥል ደግሞ ያው ተመርቄ ወዳውኑ ስራ ወጣ ሲባል ሰምቼ እዛ ነበር የሄድኩት ሃንዲካፕ ናሽናል ወይም ብርሃን ለህፃናት ቢሮ ያለው ነገር ኢንተርቪው አድርገው ምናምን ወደዚህ ስራ እንዲቀላቀል አደረጉኝ ማለት ነው ከ6 ዓመት በኋላ እግሩ አጋጣሚ ማንከስ ጀመረ ከዛ ከማንከስ ወደ መጥመም መጣ ተጣመመ በቃ አቅም ስለሌለኝ ያው ዝም ብዬ ተቀምጬ ነበር አጋጣሚ መቼም የእግዚአብሔር ስጦታ መቼም አዞኖ መሰል ድነቱ ብርሃን ለህፃናት ያንን የተጣመመውን እንደገና ስንታ ወጪ አወጥቶ ጠግኖ ሰጥቶኝ አሁን በጥሩ ሁኔታ ነው ያለው አራተኛ ክፍል እያለሁ ከአንድ ጀምሬ ስማር ማለት ነው በጀምሬ አንደኛ ክፍል እያለሁ ከ1 እስከ 4 በላይ ወጣ ነበር ከዛም በላይ ደግሞ ስወጣ ከ14 ቤት ከ20 ቤት ወጣ በዛም ምክንያት በዚህ በጆሮ ምክንያት እዛ መቀሌ ታከም ይመጣ አሁን በጣም ለውጣለኝና በጣም አመሰግናለሁ ከዚህ በኋላማ አንደኛ ለመውጣት ሞክራለሁ ልጄ እስጢፋኖስ ታምሩ ይባላል የጆሮ ህመም ነበር ያው ልጅ እያለ ይፈርጥ ነበር ይመግል ነበርና ያን ተከትሎ ህክምና ቢደረግለትም ብዙ ያን ያለ የተሻለ ህክምናም ስላላገኘ ዘግቶት ነበር አጋጣሚ የድርጅቱ በመጣ ሰዓት ተመዝግቦ እዚህ ጋር ታይቶ ሪፈር ለደሴ የተባለለት ቀጣ ከዛ በመቀጠል ወደ መቀሌ አይደር በመሄድ አይደር ሄደን ነው እንትን ያልነው ህክምና ቀዶ ጥገና ግራጆሮን ተሰራለት ከተጀመርኩ ቆይቶብኛል ትምህርት ቤት መመራር አልችልም ነበር
ማየት አይችልም፣ ያንጸባርቀኛል ወረቀቱ። ህመም በጣም ይሰማኛል። እይታውም አያይም ነበር። አሁን ለውጥ አለው በጣም። ልጆች ጋር መጫወት ምናምን ያስቸግረኝ ነበረ። አሁን ግን ተሰርቼ ድኛለሁ። ከተሰራልኝ በኋላ ኳስም እጫወታለሁ። በፊት እግሬን አሞኝ እንደነበረ መጫወት ምናምን አልችልም ነበር መሯሯጥ። አሁን ችያለሁ። ለመቆምና ለመራመድ የመታጠፍና የማለት ጫማው ላይ ይታይበት ነበረ። ሪፈራል ሆስፒታል በ9 አመቱ ምናምን ወስደው ያው በ2 አመት በፊት መታየት የሚገባው ከ2 አመት በላይ ስለሆነው ወደ አዲስ አበባ ወሰደው አለኝ ዶክተሩ። አዲስ አበባ ይዤ ሄድኩኝ። ቀነ ቀጠሮ ያዙልኝ። 12556ኛ ወረፋ ይዤ ዛሬ 3ኛ አመቱ ከተያዘ ወረፋው። ከዛ ስጠባበቅ ያለ ይሄ አጋጣሚ እናንተ ድርጅት ገጠመኝ። በዚህ ድርጅት ያው መቀሌ ሄዶ እንዲታከም ተደረገ። ትምህርት ቤት ሊሄድ ጓደኞቹ ጋር ሄዶ ለእንትን ለማለት ለመላክ በጣም እየተጨነኩ ነበር። ሽንቱ ስለሚያስቸግረው እንደፈለገ መሽናት ስለማይችል በመጣበት ሰዓት እያማጣ ስለሆነ የሚሸናው በጣም ስቃይ ነው የነበረ። አሁን ግን እንደፈለገ ሄዶ እንደፈለገ ወጥቶ ይመጣል። ትምህርት ቤት በቀላል አቅም ደግፈን እንድናስገባት አድርጎ ነው። አዚያት ሊሄድ አልችልም፣ ተያይዘን እንወርቃለን። ትልቅ ናት፣ ያደገች ነው የምትሄደው ያለችው። ደግፊያት እንዳልሄድም ራሷ ሙሉ በሙሉ አትችልም፣ እግሯ አይቆም። ስለዚህ ዊልቸር ለሷ ድጋፍ አለው። የትምህርት ቤት ራምፕ መውጫ መግቢያ ለራሱ ከሌለሱ ማን ያስገባታል ማን ያስወጣታል? ዊልቸር ከሌለ ራምፕ ከሌለስ እንዴት ብሎ ዊልቸር ይገፋል? ይሄ ለሷ ይጠቅማታል። ያው የሚታይ ለውጥ በፊታው በቃ እኔ ዝም ያለ ነበረች። ዝም አርጌ ነው ያስኳት። አሁን ግን ተነቃቅታ ሳናግራት አይኗንም ታንከራትታለች፣ ታየኛለች። ካንገቷም ቀና ማለት ጀምራለች። እግሮቿንም ድምብላ ወደ ላይ ብድግ ታረጋለች። አሁን ወገቧ ላይ ብቻ ነው እንጂ እግሮቿንም ብድግ ማድረግ ጭንቅላቷንም ቀና እንደምታይ ቀና ማድረግ ትችላለች። ሕክምና ብዙ ትብብር አድርገውልኛል። የልጅቱን ሳይሆን የኔንም አይምሮ ነው ያከሙት። የኔንም ጭንቅላት ነው የታከሙ። አሁን ዘንቼ ለጎረቤት ጥያት ሄዳለሁ። ለምንድን ነው ጥያት የሚሄደው? አሁን ዛሬ ወደዛ ቦታ ላይ ገበያ ላይ ሙለው ፖፖ ታቀረኩላት ተጠቀማለች። አከመውኛል፣ አቆመውኛል፣ አስተምረውኛል። እኛ ጋር በሳምንት አንዴ መተው ለውጥ አያመጡ፣ ግን ለወላጅ ትምህርት ስልጠና እንሰጣለን። ሁሌ በየሳምንቱ ሲመጡ ስልጠና እንሰጣለን። ያንን ኤክሰርሳይዝ ቤታቸው ይሰራሉ ማለት ነው። ይሄንን አካል ድጋፍ ብርሃን ለህፃናት ለአካል ጉዳተኞቹ በነፃ ነው የሚሰጣቸው። ምንም አይነት ክፍያ አያስከፍልም። ሁሉም አገልግሎቶች እዚህ ግቢ የሚሰጡት ለምሳሌ ፊዚዮቴራፒ፣ የኢንተሌክቹዋል ዲሴቢሊቲ ሴንተር፣ የቀለቀን ክህሎት ትምህርት ሁሉንም አገልግሎት በነፃ ነው የሚሰጠውና ይሄንን አካል ድጋፍ አሁን ቤተሰብ ለግዛቤል ቢያንስ ከ5000 ብር ያላነሰ ወጪ ያወጣል ማለት ነው። ብርሃን ለህፃናት ፍሬዎች አንዱ የደሴ ከተማ ነዋሪው ሐፊዝ መሐመድ ነው። ሐፊዝ ዛሬ ላይ የ14 ዓመት ልጅ ሲሆን ሲወለድ ጀምሮ ጆሮው አይሰማም። ካለመስማቱ ባሻገርም እንደሌላው ሰው ጆሮ በሰውነት ክፍሉ ቦታ ላይ አልተፈጠረም ነበር። ባለመስማቱና ጆሮ የሚባለው የሰውነት ክፍል ስላልነበረውም በእጅጉ ይበሳጭ ነበር። ምልክት ቋንቋን ተምሮ ትምህርት ቤት ገባ። ወላጅ እናቱ ከፍተኛ ሕክምና እንዲያገኝ ቢፈልጉም ከአቅም ማነስ የተነሳ በቂ ሕክምና ማግኘት አልቻለም። ሐፊዝ የ4ኛ ክፍል ተማሪ እያለ የብርሃን ለሕፃናት የማኅበረሰብ አገልግሎት ባለሙያዎች አገኙት። የታድሶ አገልግሎት እንዲያገኝም አደረጉት። በመጨረሻም አዲስ አበባ ለወራት ተቀምጦ በአቤም ሆስፒታል የፕላስቲክ የቀዶ ጥገና ተደርጎለት ጆሮ መስማት ቻለ። ጆሮ የሚባለው የሰውነት ክፍልም በቦታው ላይ እንዲኖር ተደረገለት። ለሐፊዝና ለቤተሰቡ አዲስ የሕይወት ጉዞ ሆነ። የብርሃን ለሕፃናት 5ቱ የፕሮግራም የትኩረት አቅጣጫዎች መዳረሻ ግብ ልጆች ወደ ትምህርት ገበታ እንዲቀላቀሉ ማድረግ ነው። ለሥራው ውጤታማነት ደግሞ የልጆችን ወላጆች በገቢ ማስገኛ ሥራ ማሰማራት፣ ማኅበረሰቡ ላይ ግንዛቤ መፍጠር እንዲሁም ትምህርት ቤቶች ላይ ግንዛቤ ማስረጽና ትምህርት ቤቶች ለአካል ጉዳተኛ ልጆች ተደራሽና ምቹ እንዲሆኑ ጭምር በስፋት እየሠራ ይገኛል።